አቤት ደውሎልኝ ነው። በቃ ሩታ ሄዳለች ና አለኝ። ተረጋግተህ አውራኝ እኮ ንገረኝ። ተረጋግተህ አውራ። ምንድን ነው ተረጋግተህ አብርሃም መጀመሪያ ማለት ነው። ተረጋግተህ አውራ። የት ነው ማረጋት? እኔ እኮ እቃ ነች እንደ እሷ ማረጋት። እየሰማኸኝ ነው? እኔን እየሰማኸኝ ነው? እየሰማሁ ነው እኮ። ሩታ የት ነው ያለችው? ያለችበትን ቦታ ንገረን። የደበቅኳት ነው እንዴ? እኔ ተረጋግታ አስብ። የምትወሰነው ውሳኔ ይጸጽትሃል። እሷ የሆነ ነገር ከወሰነች በኋላ ይጸጽትሃል እያለች ነበረ። ከሌላ ሴት ጋር ሆነህ ሌላ ነገር ከመፍጠረ በፊት መጀመሪያ እሷ ያለችበትን ነገር ያንተን ልጅ በሆዷ ይዛ ትሬት ማድረግ ያለብህ፣ እሷን መንከባከብ የነበረብህ እሷን ነው። ግን አንተ እየሄድክ ቢያንስ እኔ በጣም ይገርመኝ ለቤተሰቦች ራሱ ክብር የለህም እንዴ? ማለቴ ኤሉ ደግሞ በዛ አጋጣሚ በጣም ነው የምወድሽ የማከብርሽ። እንደዚህ አይነት ከሩታ ጎን ናት። ጥፋተኛ የአብርሽና ነፂ እንደሆነ እየተናገረች ነው። ሚስትህ ልትንከባከባት ይገባል ምናምን ያለችው ነገር በጣም ነው ደስ የሚለው ማለት ነው። እስኪ የእሷን ፓርት እንየውና እንመለስ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰቦች ዛሬ ደግሞ በሩታና በአብርሽ እንዲሁም በኤሉ መጥቻለሁ። ኤሉ የሰጠችው መልስ እንዳያችሁት ነው እና ምን ልላችሁ ነው፣ ሰብስክራይብ ላይክ አድርጉኝ ውድ ቤተሰቦች፣ አበረታቱኝ። የምታበረታቱኝ እጅግ አድርጌ አመሰግናለሁ። እና አብርሽ ዛሬ ላይ ጓደኛ እንዴት ማለት መክሮሃል። እውነት እንደዚህ አይነት ጓደኛ የትም አይገኝም። ምክንያቱም ከአንተ ጎን ሆኖ ተው ይጸጽትሃል። የምታደርገውን ነገር መጀመሪያ አስብ። ይሄን ነገር ማስተካከል ያለብህ አንተ ነህ። ይሄን ነገር እንደዚህ ማድረግ ያለብህ አንተ ነህ። ይሄን ነገር አስተካክል፣ በኋላ የሚቆጭን ነገር አታርግ ሲልህ የሆነ ግልፍ እየፈለገው እንደፈለግሽ ሁኚ፣ ካሁን በኋላ ትቆጣጠርኛች ምናምን። እሷ ግን ስትሄድ ራሱ ምንድን ነው ያለችው? የአብርሽን ነገር አደራ ነው ያለችው። ያ ፍቅር እኮ መከራ ነው። እና ምን ልላችሁ ነው ውድ ቤተሰቦቼ፣ አብርሽ በጣም ነው እኔ እንትን ያሉኝ ማለት ነው። በጣም ነው የሚያስጠላው። ግን እንደዚህ ሰው ትዳር ከያዘ በኋላ መጀመሪያ አንተ እሷ እንደዛ ነፍሰ ጡር ሆና ሰው እንደሚያስፈልጋት ሰው እንክብካቤ በሚያስፈልጋት ሰዓት ቦርሳህን ይዘህ ወጣህ። ያችኛዋ ልጅ ደግሞ የሩታን ነገር ላስተካክልና ከአንቺ ጋር ነው የምኖር ብሎኛል እያለች ነው ነፂ ማለት ነው። እንዳያችሁት ማለት ዛሬ ላይ አብርሽ ማለት ነው ታዋቂ ምን ሆንክን እዛም ሄደህ ልጥፍ ማለት አትይ። እህት እንደነገረች ቪዲዮ ላይ ብዙ ዋጋ ከፍላ አብርሽ የነበረበትን እኛ እናውቃለን። የተዋወቁት እኔ ቤት ነው። አብርሽ የነበረበትን እኔ ነኝ የማውቀው። እኔ እህቱ አልደበቀለትም። እውነተኛ ሰው ኤሉ ማለት ነው። ምርጥ እህት ናት ያለች። ይህ ፍቅር ብዙ ተፈትነዋል። ይህን ፍቅር እዚህ ደረጃ ያደረሰችው እሷ ናት። ስለዚህ እንግዲህ በእርግዝና ወቅት እሷም ወልዳለች። ስለምታውቀው የእርግዝናን ነገር እኛ ባናውቀው ልትንከባከባት ይገባል። በዚህ ሰዓት ከሚስት ጎን ልትሆን ይገባል። እሷ ብዙ ዋጋ ከፍላለች፣ ብዙ ነገር ሆናለች፣ ብዙ ተብላለች። ዋጋ ከፍላ ያለችውን ትዳር ደግሞ አንተ እንደዚህ ልታደርግ አይቻልም፣ ከማንም ጋር በውስጥም እየመከርኳቸው ነው ብላለች። እና በጣም ጎበዝ ልጅ ናት። ምርጥ እህት አለች በነገራችን ላይ ማለት ነው። እና ትዳርክን ያፈረስከው በራስህ ጊዜ ነው። ያለፈ ነገር የማስታወቂያ ፕሮሽን እንትን እየሰራ ነው፣ ማስታወቂያ ነው የሰራ ነው አብረን ከማለት ግልጹን ነግረህ አሁን ደግሞ ቦርሳ ይዘህ መውጣት የለብህም ነበር። እውነት ልንገርህ፣ አንተ ከሩታ ጋር ብትለያይ እኔ እንጃ ይሄን ነው አልላችሁም። ከሩታ ጋር አብርሽ ቢለያይ ታዋቂ የነበረው ልጅ የት እንደሚወርቅ የት ላይ እንደሚደርስ ታውቆታላችሁ። እሱ ግን ዛሬና ነገር ሊታየው አልቻለም፣ አልታየውም። ምኑ እንደጋረደው አላውቅም።
ልጅቷን እኮ ከሁለተኛ በህይወቴ ሩታ ራሱ መሄድ አይገባትም። ከህይወታችን ውጭ ማለት አይገባትም። ሩታ ራሱ ከህይወቱ ማስወጣት ይችላል። ከህይወቱ ማስወጣት ይችላል። አልፈልግሽም፣ አላቀሽም። እኔ ባለትዳር ነኝ። አሁን የልጅ አባት ልሆን ነው። ቤተሰቦችን የምታከብር ከሆነ ለቤተሰቦች ክብር ሁሌ ጠብ ሁሌ 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 እየርክ ባለትዳር እንደሆን ከረስተህ እየተለጣጠፍክ ዛሬ አንተ ይዛ ወደ ሌላ ስትሄድ ለአንተ ራሱ ይሰማል። ዛሬ ከሆነ በላይ ተው ሲልህ አንዳንዴ የምናደርጋቸውን ነገሮች አስበን አልመን መወሰን አለብን እንጂ ዝም ብለን በቃ እንደፈለግሽኝ እንደፈለግከውን የምንለው ነገር ራሳችንን ይጎዳናል። አሁን አብርሽ ከቤት ከወጣች በኋላ ጓደኛውን የት ሄደች? ኢብን ወንድምህ ተዋት፣ እኔ ሸኛታለሁ፣ ኤፍሬም ማለት ነው፣ እኔ ሸኛታለሁ። እሷ የሆነ ነገር በተፈጠረ ቁጥር ቦርሳ ይዛ መሮጥ፣ ሻንጣ ይዛ መሮጥ ምናምን ብልሃል ኤፍሬም። ዛሬ ላይ ምን አዲስ ነገር ተገኝቶ ነው? እኔ ሳስበው ፋዘራችሁ እንኳን ጨዋ ናችሁ። የምሬን በጣም ጨዋ ናችሁ ፋዘርና ማዘሮቻችሁ ማለት ነው። እንደዚሁም ኤሉም ስትታይ በጣም ጨዋ ልጅ ናት። አንተ ግን 30 ዋጋ ገና ታዋቂ ነህ ብለህ እየሄድክ እየተለጣጠፍክ ለምንድን ነው የምታናድዳት እንዴ? በአግባቡ በቃ እሷ ወዳ ነው አይደል? አፍቅራ ይህን ሁሉ ዋጋ ከፍላለሃለች። ይህን ቤተሰቦቿን ቀይራለች ፍቅር ይበልጣል ብላ። ግን እሷ ለሰጠች አክብሮት፣ እሷ ላፈቀረችህ፣ ከቤተሰቦቿ አንተን ለመረጠችህ ክብር አልሰጣትም። ክብር ልትሰጣት ይገባል። ከዛም በተረፈ ዛሬ ላይ እያደረሰች ዛሬ ላይ ባለመኪና ባለቤት ባለስንት ያደረገች በእሷ ነው። ታውቀዋለህ። አንዳንድ ነገር ልንገራችሁ ውድ ቤተሰቦች፣ የነበረበትን የሚረሳ ሰው ያሳለፈውን የሚረሳ ሰው አይደለም። እውነቱ ልንገራችሁ፣ አብርሽ አሁን ያተንቤ ናት ዩቱብ እንድከፍትላቸው ያተንቤ ብዙ ሰው ጠቅማለች። ይህ ግን ሰርግ ላይ ያተንቤ መገኘት ነበረባት። እንደኔ ማለት ነው። አላቅም የናንተ እዚህ ደረጃ ዩቱብ ከፍታ ስልክ ገዝታ ምን ብላይ ሰጠችው? መሰረቱን እንትን ያለችው ያተንቤ ናት። እነሱ በውስጥ ሊነጋገሩ ይችላሉ፣ ግን ያም ማለያም ትዳርከን አክብር ነው የምለው። ውድ ቤተሰቦች የዛሬ ቪዲዮ ይህን ይመስላል። ላይክ ሰብስክራይብ አድርጉኝ። ነገሮችን ሳትወስኑ እናንተን በማይጸጽታችሁ መንገድ ነው ማድረግ ያለባችሁ ነው የምለው። ወዳችኋለሁ።